ሰበር አስደሳች መረጃ ለመላው ኦርቶዶክሳውያን በጎንደር ሲደረግ የነበረው በጌታችን በመድኃኒታችን ኢየሱስ ክርስቶስ ዕለት ሲደረግ የነበረው ጭፈራ በሊቃውንት አባቶች መወገዙ ተሰምቷል። እጅግ አስደሳች መረጃ ነው። ቪዲዮን አጠቃልዬ በጣም ወሳኝ መረጃ ይዤላችሁ መጥቻለሁ። አብራችሁ ቆዩ። በሌላ መረጃችን ስናቀና በቲክቶክ ከ2.8 ሚሊዮን በላይ ተከታይ ያፈራው ከዛም ባሻገር ደግሞ ከእስር የተፈታው ጆን ዳንኤል እጅግ አደገኛ አጣብቂኝ ውስጥ ገብቷል። ጆን ዳንኤል የሰራው ተግባር በበርካቶች ዘንድ ሲወቀስም ሲወደስም ውሏል ማለት ነው። ጆን ዳንኤል ምን አደረገ፣ ለምን ተወቀሰ የሚለውን በሰፊ መረጃ ይዤላችሁ በተቻለ አብራችሁ ቆዩ። በሌላው መረጃችን ስናቀና ለ17 ዓመታት ያህል ኢትዮጵያን የገዛው ኮሎኔል መንግስቱ ኃይለ ማርያም ወደ ኢትዮጵያ ሊመጣ ነው የሚል መረጃ እየተሰማ ነው። ይህን መረጃ ይዤላችሁ መጥቻለሁ። ሁላችሁም እንደተለመደው አብራችሁን ትቆያላችሁ ማለት ነው። ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ያደርጋችሁ ሰብስክራይብ እንድታደርጉ ጋበዝኳችሁ። እንደተለመደው አጫጭርና ወቅታዊ ሰበር መረጃዎች ይዤላችሁ መጥቻለሁ። የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። እንድትከብራችሁ ተመልካቾቻችን፣ በጣም በርካቶችን አስገርሟል። ኮሎኔል መንግስቱ ኃይለ ማርያም ወደ ኢትዮጵያ ሊመጣ ነው እየተባለ ነው። እንግዲህ ይህን መረጃ አጋራችኋለሁ። ሁላችሁም አዳምጡት። ኮሎኔል መንግስቱ ኃይለ ማርያም ወደ ኢትዮጵያ ሊመጣ መሆኑ ተሰማም። ለ35 ዓመታት ያህል በዚምባብዌ በስደት የቆዩት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ምንም እንኳን ከመንግስት በኩል እስካሁን የተሰጠ ይፋዊ መግለጫ ባይኖርም ከነሙሉ ቤተሰቦቻቸው በዚህ ወር መጨረሻ ወደ እናት ሀገራቸው ሊመለሱ እንደሚችሉም ተነግሯል። ከታሪክ ምስክርነት አንጻርም የኮሎኔል መንግስቱ ወደ ሀገር መመለስ ስለ ኤርትራ መገንጠል፣ ስለ ሶማሊያ ወረራና ስለ ሌሎች ሚስጥራዊ የመንግስት ውሳኔዎች ሕያው መረጃን ለማግኘት እድል ይፈጥራል ተብሎም ይጠበቃል። እንግዲህ እንደሰማችሁት ነው ለ17 ዓመታት ያህል ሀገርን የገዛው ኮሎኔል መንግስቱ ኃይለ ማርያም ወደ ኢትዮጵያ ሊመጣ ነው እየተባለ ነው። አዳዲስ መረጃዎች እየተሰሙ ይገኛሉ። ይፋዊ የመንግስት መግለጫ እስካሁን አልተሰጠም። ወደ ተከበራችሁ ተመልካቾቻችን ጭምጭምታዎች እየተወሩ ይገኛሉ። ይሄ ግለሰብ እንግዲህ በበርካቶች ዘንድ ይተቻል፣ በበርካቶች ዘንድ ደግሞ ይወደሳል። ወንዶች ይህንን ቪዲዮ የምትከታተሉ እንደዚች አይነት ሚስት ተስጣችሁ፣ ሴቶች ደግሞ አብዛኞቻችሁ መልካም ሴቶች ናችሁ፣ ግን እውነት ገንዘብን የምትወዱ ሴቶች ግን እቺን ሴት ማዳመጥ አለባችሁ፣ ከዚህ ሴት መማር አለባችሁና በጣም በርካቶችን ያነጋገረች ያስገረመች ለበርካቶች አስተማሪ የሆነች ሴት ነው ይዤላችሁ የመጣሁት። ይህንን ታሪክ አዳምጣችሁ ነው። ሲያገኝ ቀረበችው፣ ታዋቂ ሲሆን አብራ ሆነች። በህመም የሚሰቃየውን ምንም የሌለውን ያማንነቱን አልተቀበለችውም። ዛሬ ግን በስኬት ጊዜው አብራ ሆነች የምትባል ሴት ሳትሆን ለብዙዎች አርአያ መሆን የምትችል የዘመኑ ድንቅ ሴት ነች። እሷ ፍቅርን በቃል ሳይሆን ኖራ አሳይታለች። በረከትና ፍቅረኛው የተዋወቁት ገና ሶሻል ሚዲያ ላይ ከመውጣቱና ታዋቂ ከመሆኑ በፊት ነበር። ትውውቃቸውን በቴሌግራም ነበር። በአካል ከመገናኘታቸው በፊት ብዙ አውርተው ቢሆንም ግን በደንብ አይተዋወቁም ነበር። ታዲያ አንድ ቀን በአካል ይገናኛሉ። በዚህ ሰዓት ነበር በረከትን በደንብ ያወቀችው። እዚያም እያነከሰ አይታ ስለ እግሩ ስትጠይቀው በሰጣት ምላሽ ደነገጠች፣ ማልቀስም ጀመረች። ገና የሚያስለቅሰውን መች ሰማሽ ብሎ ንግግሩን ቀጠለ። ዳይፐር እንደሚጠቀምም ጭምር በዝርዝር ነገራት። እሷ ግን እንደጠበቀው አላካበደችም። ከምንም ነገር በላይ እሱ እንደሚበልጥባት ነግራው ከጎኑ ለመቆም ወሰነች። ቃሏንም አከበረች። በረከት ደክሞ ተስፋ ሲቆርጥ የሚታበረታተው በህመሙ ምክንያት የሚመጡ ፈተናዎችን አብራው የምትጋፈጠውና እንዲያውም አንዳንዴ የንጽህና መጠበቂያውን እንኳን እንዲቀይር ታስተውሰዋለች። በረከት ደፍሮ ወደ ቲክቶክ ሲወጣ ስለ ህመሙና ዳይፐር ስለመጠቀሙ በግልጽ ሲያወራ በተለያዩ ሚዲያዎች ላይ በመቅረብ ዕውቅና ሲመጣ ዛሬም በማይረግ ሲመረቅም ጭምር በጥሩም በመጥፎም ሰዓት ይህቺ ድንቅ ሴት አብራዋለች። እቺን በዘመናችን ድንቅ ከሚባሉና እንዲህ አይነት ሴትም አለች እንድንል ያደረገችውን ድንቅ ሴት በኮሜንት አመስግኗት። እንግዲህ ወደ ተከበራችሁ ተመልካቾቻችን እንደሰማችሁት ነው። እቺ ሴት በዚህ ሰዎች አርአያ የምትሆን ሴት ነች። እንግዲህ በርካቶችም ሲያወድሷት ነበር። መወደስም የሚገባ ሴት ነች። በጣም በሚገርም ሁኔታ ታሪኩ እንደሰማችሁት ነው። እንግዲህ መጨመር አያስፈልግም። ይሄ እንግዲህ በረከት የሚባለው ልጅ በሶሻል ሚዲያ ከመውጣቱ በፊት ነበር የሚታወቁት በቴሌግራም። ከዛ ደግሞ ከተገናኙ በኋላ የሰማችው ነገር በጣም አሳዝኗት አስለቅሷታል። በረከት የሚባለው ልጅ በጣም ዳይፐር የሚጠቀም ሰገራውና ሽንቱን መቆጣጠር የማይችልና በህመም ውስጥ ያለ እግሩንም በጣም ችግር ውስጥ ያለ የነበረ ልጅ ነው። በጣም የሚያሳዝን ገንዘብም ንብረትም የሌለው በጣም የሚያሳዝን ልጅ ነበረ። ይህን ሰምታ እጅግ አልቅሳ አዝና በስተመጨረሻ ግን በቃ አልፈልግም ተወኝ አላለችውም። እንደሌሎቹ
እኔ ሁሌም ከጎን ነኝ፣ ሁሌም ካንተ አጠገብ ነኝ፣ በችግርም በመጥፎም በደስታም በሐዘንም ጊዜ አለው በማለት ከጎኑ ሆና ማለት ነው። ይሄ ልጅ በሶሻል ሚዲያ ላይ ታሪኩን ለቆ ማለት ነው ቪዲዮ ለቆ መታመሙን ለቆ በሶሻል ሚዲያ ከፍተኛ ተከታይ ያገኛል፣ በርካቶችም ያግዙታል። ከዛ በተጨማሪ ግን በጣም በሚገርም ሁኔታ በዩኒቨርሲቲ በከባድ ማዕረግ በዋንጫ ይሸለማል ማለት ነው። እቺ ሴት አሁንም ካጠገቡ ነች። አያችሁ አይደለ? በድካሙ በሐዘኑም ጊዜ አጠገቡ የሆነች ነች። አሁን በርካታ ሴቶች ገንዘብ የሌለው ወንድ ባናቱ ይተከል አይደለም፣ ገንዘብ ይኑርና አይደለም ልብስ ቢቆሽሽ ልብስ ንጽህና ባይኖረው እንኳን እንዴት እንደሚጸየፉ እናውቃለን። ይሄ ማለት ሁሉም ሴቶች ማለት አይደለም። አንዳንድ አሁን ዘመን አመጣሽ ሴቶች ማለት ለነሱ እጅግ አስተማሪ ሴት ነች። በጣም በርካታ እህቶች አላችሁ፣ በርካታ ለባሎቻችሁ ለትዳራችሁ ዋጋ ይከፈላችሁ ገንዘብን ሳይሆን ፍቅርን ያስቀደማችሁ ሴቶች አላችሁ። እግዚአብሔር ይስጣችሁ። እናንተ ሴቶች ግን ደግሞ ገንዘብን ያስቀደማችሁ ሴቶች ብዙ ፍቅረኛችሁን ብዙ የሚወዳችሁን ወንዶች ጥላችሁ ከሀብታም ጋር የተላጠፋችሁ ሰዎች እግዚአብሔር ልቦና ይስጣችሁ። አላበቃም፣ ተመሳሳይ ታሪክ ነው ይዤላችሁ የመጣሁት። እጅግ ያሳዝናል። ይሄኛው ታሪክ እጅግ ያሳዝናል። አዳምጡ ስለን እንመለሳለን። እጅግ ልብ ሰባሪ ነው። እስከ መቃብር የዘለቀው ያ የመጨረሻ የባልና የሚስት እቅፍ በወላይታ ዞን ጠበላ ከተማ ጥር 15 ቀን 2018 የነገሰው ፀሐይ ሳይሆን ከተማዋን ክው ያደረገ ጥቁር ሐዘን ነበር። ሐሙስ ሻፋ ተብሎ በሚጠራው ስፍራ ላይ የፈሰሰው ደም የአንድ ታታሪ ወጣትና የቆንጆ ሚስቱ የህይወት ታሪክ ፍጻሜ ሆኖ አልፏል። ሳምና ቡርቴ በሳቅ ጀምረውት የነበረው የጠዋት ጉዞ በአስፋልት ላይ ደማቸው ተቀላቅለው ነፍሳቸው በአንድነት ተሳስራ አጠናቀዋል። ጥር 15 ቀን ንጋት ላይ ሳም እንደ ወትሮ በፈገግታ ተነስቶ ሞተር ሳይክሉን አስነሳ። ቡርቴ ደግሞ ልጆቿን ዳብሳ ግንባራቸውን ስማ ደህና ዋሉ ብላ ከሳም ጀርባ ተሳፈረች። ሳም በጠበላ ከተማ ለትንሽ ለትልቁ የሚሰጠው ክብር፣ ለስራው ያለው ታታሪነት በሁሉም ዘንድ የሚወደድ የከተማዋ እንቁ አድርጎታል። ቡርቴ ደግሞ የቤቱ ምሰሶ፣ የሳም የልብ ትርታና የልጆቹ አለኝታ ነበረች። ቶሎ እንመለሳለን የሚለው የሳም የመጨረሻ ቃል ዛሬ በቤቱ ግድግዳዎች ላይ እያስተጋባ ቀርቷል። ማንም አያውቅም ነበር። ያ የሞተር ሳይክል ድምፅ ዳግም ወደ ቤት እንደማይመለስ ማንም አያውቅም ነበር። ረፋድ 3 ሰዓት ከሩብ ላይ ከጠበላ ወደ ወላይታ ሶዶ ይጓዝ የነበረው ኮድ 3 የህዝብ ማመላለሻ ሚኒባስ የሞት መልእክተኛ ሆኖ ከፊት ለፊታቸው መጥቷል። አደጋው ሲከሰት የተሰማው ድምፅ የብረትና የብረት መጋጨት ብቻ አልነበረም። የአንድ ቤተሰብ ህልም ሲሰባበር የሚሰማ ጩኸት እንጂ። በአደጋው ቦታ የደረሱ ሰዎች ያዩት ትዕይንት ግን ማንኛውንም የጨከነ ልብ የሚሰብር ነበር። ሳምና ቡርቴ ተለያይተው አልወደቁም። እንዲያውም ሳም አደጋው ሲመጣ ቡርቴን በሰውነቱ ለመሸፈን ሞክሮ ነበር። ሁለቱም በአስፋልቱ ላይ እንደተቃቀፉ ደማቸው ተቀላቅለው እየፈሰሰ ነፍሳቸው በአንድ ላይ ወጣች። ሞት እንኳ እጆቻቸው ሊያላቅቅ አልቻለም። በፍቅር ኖረው በፍቅር ተቃቅፈው በአንድ ቅጽበት ወደ ማይመለሱበት ዓለም አብረው ነጎዱ። በጣም የሚከብደውና ልብ የሚሰብረው ግን ወደ ቤት ሲመለሱ የሚታየው ትዕይንት ነው። ጥር 15 ማታ እነዚያ ገና ዳድ የሚሉ ህፃናት የሚጠብቁት የሞተር ድምፅ አይመጣም። እናታቸው ቡርቴ ማታ ራት ልታዘጋጅ፣ አባታቸው ሳም ደግሞ አይዟችሁ ሊላቸው አይመለሱም። ልጆቻቸው ደጃፍ ላይ ቆመው የመንገዱን አቧራ እያዩ ወላጆቻቸው ይጠብቃሉ። የሚመጣው ግን የሰፈር ሰው ጥቁር ልብስ ለብሶ ነው። አባትና እናት በአንድ ቀን በአንድ ቅጽበት ማጣት ለህፃናት ሊሸከሙት የማይችሉት ከባድ ተራራ ነው። ሳሚና ባለቤቱ እጅግ በጣም ያሳዝናል። ባልና ሚስት በአንድ በሞተር አደጋ ህይወታቸው አልፏል። በአንድ ላይ ተቃቅፈው ማለት ነውና ያሳዝናል። ያደጋ እንደዚህ ነፍስ ይማር። እውነት በጣም የሚያሳዝን ታሪክ ነው። በጣም በሚገርም ሁኔታ ደግሞ ልጆቹ ምን ያህል እንደሚጨነቁ እንደሚያዝኑ ሲሰሙ ደግሞ በጣም ያሳዝናልና ከእንደዚህ አይነት አደጋ እግዚአብሔር ይሰውረን። ያው ወደ ሌላኛው መረጃ ስንሸጋገር በተለይ ወደ ሶሻል ሚዲያ ማሬ ማሬ በሚለው በሱ ባለው ዘፈን ብቅ ያለችው ታዋቂዋ አርቲስት ፍናን እድሩ መዳሯ ተሰምቷል። ይህን ተከትሎ በርካታ ወጣቶች እንዳዘኑ ተሰምቷል። በጣም የብዙዎቹ ክራሽና የብዙዎች ወንዶች እንደሚወዳት የተረዳሁት በዚህ ቪዲዮ ላይ እንደምትመለከቱት በርካታ ሰዎች አዝነዋል ማለት ነው። እንግዲህ እቺ ታዋቂዋ ዝነኛዋ መልከ መልካሟ ፍናን እድሩ ማለት ነው ጋብቻዋን ፈጽማለች። እንግዲህ
ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። በጎንደር ላይ የሚደረገው ጭፈራ በሊቃውንት አባቶች ተወገዘ። እጅግ ሰበር መረጃ፣ ደስ የሚያሰኝ ነው። እስቲ እቺን ቪዲዮ አዳምጠናት እንምጣ። የሙዚቃ ኮንሰርት ታካሂድበታል አንተ ህግ የለምን ጎንደር ይሄ ነገር ከዚህ በኋላ ጎንደር አይደለም። በሃይማኖት አንደኛ የተባለችው ሀገር በቅዱስ ባለ በሳይን እንደነሱማይ አልወላይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገለን ከሚቆይ የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ኪደት ነው፣ ምንፍቅና ነው። አንድ አይሆን ያለን፣ አንድ ዘመን ያለን፣ አንድ ቅዳሴ ያለን፣ አንድ መዝሙር ያለን እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል አንተ? እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያኪን እያልክ ትጨፍርበታለህ? በዛ ሚባል ይቀለቆልን በንዴት የጎንደርን ጭፈራ አውግዟል። ከዚህ በኋላ ጎንደር ስትሄዱ ጭፈራ የለም። ጥምቀት ዕለት እግዚአብሔር ልቦና ይስጣችሁ ለምትጨፍሩ። በጌታችን ዕለት ጭፈራ የለም። ታዋቂው ቲክቶከር ጆን ዳንኤል እጅግ አጣብቂኝ ውስጥ ገብቷል። ከ2.8 ሚሊዮን በላይ ተከታይ ያፈራው ጆን ዳንኤል በአርሲ ያደረገው ተግባር በጣም በርካቶችን ያስደሰተ ቢሆንም እየወጡ ያሉ አዳዲስ መረጃዎች ግን ጆን ዳንኤልን የሚያስተች ሆኗል። ይህ መረጃ እውነት ከሆነ ግን በበርካቶች ዘንድ ጆን ዳንኤል ቅሬታ ሊቀርብበት እንደሚችል ተሰምቷል። በመጀመሪያ ዜናውን አዳምጠን እንምጣ። ሰባዊነትን ድንበር ተሻግረህ እንዲሁም ደግሞ ሰባዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ታዋቂው ኢትዮጵያዊ ቲክቶከር እንግዲህ ጆን ዳንኤል በኦሮሚያ ክልል ከ10 ሺህ በላይ የሚሆኑ የአንድ መንደር ነዋሪዎች ያለባቸውን የንጹህ ውሃ እጥረት ለመፍታት እንግዲህ ራሱና የቲክቶክ ተከታዮችን በማስተባበር በቦታው ላይ በተደጋጋሚ በመገኘት እንግዲህ እንደምትመለከቱት ንጹህ ውሃ እንዲወጣ አድርጓል። እንዲሁም ደግሞ በአካባቢው ላይ ተገኝቶም እንግዲህ የተፈጠሩትን ነገሮች በራሱ የማህበራዊ ትስስር ገጽ በቲክቶክ ገጹ ላይ አሳይቶናል። እጅግ በጣም ሊመሰገን ይገባል። እንደዚህ አይነት ጥሩ ስራን እንዲሁም ደግሞ ማህበራዊ ሚዲያን በእንደዚህ አይነት መልኩ የሚጠቀሙ ወጣቶችን ልናበረታታና ልናመሰግናቸው ይገባል። እናመሰግናለን። እንደዚህ አይነት ጥሩ ስራዎች መበረታታት አለባቸው። እንግዲህ እንደሰማችሁት ነው። ይሄ ዜና በበርካቶች ቲክቶክ ላይ ተሰራጭቶ በፌስቡክ ላይ በርካቶች አይተውታል። ጆን ዳንኤል በአንድ ክልል ላይ እንግዲህ ንጹህ ውሃ ቆፍሮ እንዲወጣ አድርጎ ለበርካታ ነዋሪዎች የንጹህ ውሃ እንዲያገኙ እድል አድርጓል። ሶሻል ሚዲያ ላይ ጆን ዳንኤልን ሲያደንቁ የነበሩ ግለሰቦች አሁን ተገልብጠው ጆን ዳንኤልን እየተቹት ይገኛሉ። ጆን ዳንኤልን እየተቹት የሚገኘው ደግሞ በዚህ ጽሁፍ ነው። ይሄንን ተግባር ያደረገው ጆን ዳንኤል ሳይሆን እኛ የጠራ ነው ለፕሮሞሽን ነው እንጂ እኔ ሰራው እንዲል አይደለም። ላደረገው ፕሮሞሽን ለሰራው ተግባር እጅግ አድርገን እናመሰግናለን እንጂ የመንግስትን ፍቃድ ይፈልጋል። በአጭር ቀን ውስጥ እንደዚህ አይነት ፕሮጀክት አይሰራም። የሰራ ነው እኛንን የጠራ ነው ለፕሮሞሽን ነው እንጂ እንደዚህ አይነት ተግባሮችን እንዲያደርግ አይደለም የሚል ጽሁፍ ወጥቶ ነበር እንደምታስታውሱት። የንጹህ መጠጥ ውሃ ፕሮጀክቱን ጆን ዳንኤል አይደለም ያሰራው ወተር ፎር ጉድ የሚባል ግብረሰናይ ድርጅት ነው የሚሉ መረጃዎች እየተበራከቱ ይገኛሉ እዚህ ማህበራዊ ሚዲያ ላይ። ለኔም በርካታ መልእክቶች በውስጥ ተልከዋል። ነገር ግን ኦብሳ አብዲሳ እንዳረጋገጠው ከሆነ ይህ መረጃ ፍጹም የተሳሳተ ነው። ታዲያ ኦብሳ አብዲሳ ከጆን ዳንኤል ባረጋገጠው መሰረት ጆን ዳንኤል ገና እስር ቤት ሳለ ይህንን ፕሮጀክት ለማሰራት በጓደኞቹ ሲያስጠና ነበረ። ታዲያ ከዚህ ግብረሰናይ ድርጅት ጋር በመሆን ማሽነሪዎቹን በርካሽ ዋጋ አግኝቶ ማለትም እጥፍ የነበረውን ዋጋ ከዚህ ድርጅት ጋር በመተባበር በርካሽ ዋጋ ስላገኘ ከግብረሰናይ ድርጅቱ ጋር በመሆን ይህንን ውሃ አሰርቷል። ታዲያ ጆን ዳንኤል አይደለም ወጪውን የሸፈነው የሚሉ መረጃዎች ፍጹም የተሳሳቱ ናቸው።